የሃሩን ሚዲያ መስራችና ዋና ስራ አስፈጻሚ ጋዜጠኛ አብዱራሂም አህመድ በየሲርለናና በባቡል ኸይር የበጎ አድራጎት ተቋማት ጉብኝት አደረጉ። ልጄን ለማሳከም ከ10 ወራት በላይ ቁርአን ከማስተማርና ከመስጂድ ርቅ ያለው ሲሉ ሼህ በሽር ሙሐመድ ተናገሩ። ኢራን በአውሮፓ በሚገኙ የአሜሪካ የጦር ሰፈሮች ላይ እርምጃ ልትወስድ እንደምትችል አስጠነቀቀች። ብሪታንያ ፍልስጤምን በሀገርነት ከተቀበለች 1 ዓመት ሊሞላት ሲቃረብ ጫና እየተደረገባት መሆኑ ተገለጸ። የሚሉት የዕለቱ ከጁማ እስከ ጁማ ፕሮግራማችን አበይት ክስተቶች ናቸው። ሃሩን ሚዲያን በቴሌብር ይደግፉ። ሃሩን ሚዲያን በቴሌብር በዕለታዊ በሳምንታዊና ወርሃዊ ክፍያ በቋሚ አባልነት ማገዝ ይችላሉ። በመጀመሪያ ወደ ቴሌብር አካውንቶ በመግባት ፔይመንት የሚለውን በመምረጥ ከሚመጡት አማራጮች ውስጥ ፈንድራይዚንግ የሚለውን ይጫኑ። በመቀጠልም ከተዘረዘሩ አማራጮች ውስጥ ሃሩን ሚዲያ የሚለውን በመፈለግ ዶኔት የሚለውን ይጫኑ። ከዚህ በኋላ ከተዘረዘሩ የዕለታዊ ሳምንታዊና ወርሃዊ የአባልነት አማራጮች መካከል የሚፈልጉትን በመምረጥ ኔክስት የሚለውን በመጫን የሚስጥር ቁጥሮን ያስገቡ። በመጨረሻም ከ127 አባል መሆኑን የሚገልጽ አጭር የጽሑፍ መልእክት ይደርስዎታል። ሁልጊዜም ከኛ ጋር ስለሆናችሁ ደስ ብሎናል። አብሮነታችሁ አይለየን። ድጋፉን ስለሰጡን እናመሰግናለን። ሃሩን ሚዲያ ቀዳሚ የመረጃ ምንጭ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ የሃሩን ሚዲያ ተከታታዮች ሳምንታዊ እንዲሁም ዕለታዊ ወቅታዊ የተመረጡ መረጃዎችን ወደ እናንተ የምናደርስበት ከጁማ እስከ ጁማ ፕሮግራማችን ተጀምሯል። ከመረጃዎቹ ጋር አቲድ ሐሚድ አብሬያችሁ ቆያለሁ። እስከ መረጃችን ፍጻሜ አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃ ስናመራ የሃሩን ሚዲያ ዋና ስራ አስፈጻሚ ጋዜጠኛ አብዱራሂም አህመድ በየሲርለናና በባቡል ኸይር የበጎ አድራጎት ተቋማት ጉብኝት አደረጉ። የሃሩን ሚዲያ መስራችና ዋና ስራ አስፈጻሚ ጋዜጠኛ አብዱራሂም አህመድና የሀገር ውስጥ ስቱዲዮዎች ስራ አስኪያጅ አቶ ባህሩ አባስ በተለያዩ ዘርፎች የበጎ አድራጎትና የልማት ስራዎች እያከናወኑ የሚገኙትን የሲርለናና ባቡል ኸይር የበጎ አድራጎት ተቋማትን ተዘዋውረው ጎብኝተዋል። በኡስታዝ ኑሩ ቱርክ የሚመራው የሲርለና የበጎ አድራጎት ድርጅት ለተቸገሩ ወገኖችና ለየቲም ህፃናት የምግብና የአስቤዛ ድጋፍ፣ የንጹህ መጠጥ ውሃ ጉድጓድ ቁፋሮ፣ የወጣቶች የሙያ ስልጠናና የአልባሳት ድጋፍን ጨምሮ የተለያዩ ሰብአዊ የልማት ስራዎችን እያከናወነ መሆኑን የድርጅቱ ዋና ስራ አስኪያጅ ኡስታዝ ኑሩ ቱርኪ ተናግረዋል። ጋዜጠኛ አብዱራሂም አህመድ በበኩላቸው ድርጅቱ ለሚደግፋቸው ህፃናት የሚያደርገው ማህበራዊና ኢኮኖሚያዊ ድጋፍ ብቻ ሳይሆን ፍቅርና እንክብካቤን በመስጠት የሚያደርገው የሞራልና የስነ ልቦና ድጋፍን አድንቀዋል። በተጨማሪም ድርጅቱን ለትውልድ የሚተላለፍ ጠንካራ ተቋም ለማድረግ የተደራጀ አሰራር በመዘርጋትና ተተኪ ወጣቶችን በማሰልጠን እየተደረገ ያለውን ጥረትም አወድሰዋል። በሌላ በኩል በባቡል ኸይር የበጎ አድራጎት ድርጅት በወይዘሮ ሐናን ማህሙድ አመራር የተቸገሩ ወገኖችን በመመገብ የሙያ ስልጠና በመስጠት የስራ ዕድል በመፍጠርና ሌሎችም ሰብአዊ ድጋፍና የልማት ስራዎችን በማከናወን ላይ መሆኑን በጉብኝቱ ወቅት ተገልጿል። ጋዜጠኛ አብዱራሂምም ተቋሙ በጥቂት ዓመታት ውስጥ ማህበረሰቡን በማገልገል ያከናወናቸውን ስራዎች አድንቀዋል። በጉብኝቱ ወቅት ጋዜጠኛ አብዱራሂም አህመድ የሲርለና የበጎ አድራጎት ድርጅት እስካሁን ድረስ በኪራይ ቤት ውስጥ መሆኑ እንዳሳዘናቸው ገልጸው ዘርፈ ብዙ የበጎ አድራጎትና የልማት ስራዎችን ለሚያከናውነው ተቋም ተገቢው ትኩረትና አፋጣኝ መፍትሄ እንዲሰጠው ጠይቀዋል። በተጨማሪም የሲርለና ራሱን ብቻ ሳይሆን ሌሎች ተቋማትም እንዲጠናከሩ የበኩሉን አስተዋጽኦ እያበረከተ መሆኑን ጠቅሰው ሃሩን ሚዲያን በመደገፍና በማጠናከር ላሳየው አጋርነት ምስጋናቸውን አቅርበዋል። በመጨረሻም ጋዜጠኛ አብዱራሂም አህመድ መላው ማህበረሰብ የሲርለና የበጎ አድራጎት ድርጅትና ባቡል ኸይር የበጎ አድራጎት ስራዎችን በመደገፍና ከጎናቸው በመቆም ሰብአዊ ተግባራቸውን እንዲያጠናክሩ ጥሪ አቅርበዋል። በተለይም ከሀገር ውጭ የሚኖሩ ኢትዮጵያውያን ወደ ሀገር ቤት በሚመጡበት ወቅት ሁለቱንም ተቋማት በመጎብኘት በመደገፍና አባል በመሆን የኃይል ስራዎችን እንዲያጠናክሩና እንዲደግፉ አደራ ብለዋል። ባየሁት ነገር በጣም ከጠበቅኩት በላይ ነው። ባቡል ኸይርን ያው እኛም እንደ ሃሩን ሚዲያ አብረን ብዙ ነገር ስንሰራ የቆየም ቢሆንም በእንደዚህ በስክሪን ሲያዩትና በአካል ሲያዩት ደግሞ ልዩነት ስላለው የቻለ ሰው መጥቶ እዚህ እንድትጎበኙ እንዲሁም ደግሞ የምታደርጓቸውን የሀቂቃም ይሁን የሰርግ ፕሮግራሞችን መሰል ዝግጅቶቻችንን እንደዚህ ወገኖቻችንን እያስደሰትን በተለይ እኔ አደራ ማለት የምፈልገው እዚህ አዲስ አበባ ላይ አንዳንድ የምንሰማቸው የሰርግ ፕሮግራሞች በጣም ከባድ የሆኑ ገንዘቦች እየወጡ አንድ ቦታ ሳይሆን አንድ ሆቴል ሌላ ሆቴል የተደረገ በሚሊዮኖች ብዙ ገንዘቦች ይወጣሉና ቢያንስ እንኳን
ያንንም አስደግሱ አንልም። ቢያንስ አንድ ዙር ባቡል ኸይር ደግሳችሁ አንድ ዙር ደግሞ ሌላም ቦታ ብታደርጉ መልካም ነው የሚለውን ለማስተላለፍ እወዳለሁ። ለተደረገልን መስተንግዶ እጅግ አድርገን እናመሰግናለን። ልጄን ለማሳከም ከ10 ወራት በላይ ቁርአን ከማስተማርና ከመስጂድ ርቅ ያለው ሲሉ ሼህ በሽር መሐመድ ተናገሩ። በአዲስ አበባ ሳይንስና ቴክኖሎጂ አካባቢ የሚገኘው የነጃሺ መስጂድ ኢማምና ኸጢብ የሆኑት ሼህ በሽር መሐመድ የ6 ዓመት ልጃቸውን ለማሳከም ሲሉ ከቂርአት ከደርስና ከመስጂዳቸው ከ10 ወራት በላይ እንደራቁ ተናግረዋል። ሼህ በሽር በአቡዘር መስጂድ የቁርአን ተፍሲር የሚያቀርቡ ሲሆን በተመሳሳይ በጎሮ በሚገኘው የአንቢያ መስጂድም ደርስ እንደሚያስተምሩ ተነግሯል። ሆኖም የ6 ዓመት ልጃቸው ሙባረክ በሽር ከትምህርት ቤት ሲመለስ በደረሰበት አስከፊ የትራፊክ አደጋ ምክንያት የከባድ የአካልና የጭንቅላት ጉዳት ደርሶበታል። በአደጋው ምክንያት የህፃኑ ሁለቱም እጆቹና እግሮቹ ሽባ የሆኑ ሲሆን ጭንቅላቱም በ7 ቦታዎች መሰንጠቁን ቤተሰቦቻቸው ገልጸዋል። እንደ ሕክምና ባለሙያዎች ገለጻ በአንጎሉ ላይ በደረሰው ጉዳት የነርቭ ክፍሎችም ክፉኛ ተጎድተዋል። በተጨማሪም በአይኑ ዙሪያና በቆዳው ስር አየር የተከማቸ ህፃኑን ለከፍተኛ ስቃይ ዳርጎታል። በአሁኑ ወቅት ህፃን ሙባረክ ለ10 ወራት ያህል ህክምና ካገኘ በኋላ መጠነኛ የጤና መሻሻል ማሳየት ጀምሯል። በተለይም የግራ እጁና የግራ እግሩ መንቀሳቀስ መጀመራቸው ለቤተሰቡ ትልቅ ተስፋን ሰጥቷል። የህክምና ባለሙያዎችም በቀጣይነት የፊዚዮቴራፒና በቤት ውስጥ የሚደረግለት እንክብካቤ ከቀጠለ የጤና ሁኔታው የበለጠ ሊሻሻል እንደሚችል አብራርተዋል። ይህንን የልጃቸውን ህክምና ለመከታተል ሼህ በሽር መሐመድና ቤተሰባቸው ከ10 ወራት በላይ ከደርስ ከቂራአትና ከመስጂዳቸው በመራቅ እንዲሁም ከአካባቢው ጀማዓ ጋር በመተባበር በከፍተኛ ወጪ ህክምናውን ሲያስቀጥሉ ቆይተዋል። አሁን ግን ለቀጣይ የፊዚዮቴራፒ ህክምና ለሐኪሞች የታዘዙ ልዩ ምግቦችና ለሌሎች የህክምና ወጪዎች ከፍተኛ ገንዘብ እንደሚያስፈልጋቸው ገልጸዋል። ሼህ በሽር ስለ ሁኔታቸው ሲናገሩ የራሴ ቤትና መኪና ቢኖረኝ እሸጥ ነበር፣ ነገር ግን ኪታብ እንጂ ምንም ነገር የለኝም በማለት ለልጃቸው ህክምና የሚሆን ድጋፍ ከማህበረሰቡ ጠይቀዋል። ልጄ ወደ ነበረበት ጤንነት ተመልሶ እንዲስቅ እርዱኝ ሲሉም ተሰበረ ልብ ጥሪያቸውን አቅርበዋል። የህክምና ወጪውን በማገዝ የአጅሩ ወይም የምንዳው ተቋዳሽ እንዲሆኑ ጥሪ ያቀረብን። የገንዘብ ድጋፍ ለማድረግ በስክሪኑ ላይ በሚገኙ የባንክ አካውንቶች መጠቀም እንደሚቻል ተነግሯል። ሌላው በዚህ ሳምንት ከተሰሙ መረጃዎች መካከል የኦሮሚያ የአማራና የሲዳማ ሙስሊም ወጣት ካውንስሎች የጋራ ውይይትና ስልጠና መድረክ በሻሸመኔ ከተማ ተካሂዷል። በኢትዮጵያ ሙስሊም ወጣቶች ካውንስል ስር የሚገኙት የኦሮሚያ የአማራና የሲዳማ ሙስሊም ወጣት ካውንስሎች የጋራ ውይይትና የስልጠና መድረክ በሻሸመኔ ከተማ መካሄዳቸው ተገልጿል። በመድረኩ ላይ የኢትዮጵያ ሙስሊም ወጣቶች ካውንስል ፕሬዚዳንት ኡስታዝ ኸይደር ኸድር፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ስራ አስኪያጅ ኡስታዝ አብዱል አዚዝ እንዲሁም የካውንስል ዋና ስራ አስኪያጅ ዶክተር አብዱራህማን ሙሐመድ፣ የዋና ጸሐፊ ጽህፈት ቤት ኃላፊ ኑር አህመድ መንሱር እንዲሁም የሶስቱ ክልሎች ሙስሊም ወጣት ካውንስሎች ከፍተኛ አመራሮች ተገኝተዋል። በመድረኩም የሶስቱ ክልሎች ሙስሊም ወጣት ካውንስሎች ያካበቱትን ተሞክሮ ለመለዋወጥ በተቋሙ ያሰራራቸውና በተግባራቸው ዙሪያ ለመወያየት እንዲሁም የጋራ የስራ አቅጣጫዎችን ለመወሰን ሰፊ ውይይቶችና ስልጠናዎች ተካሂደዋል። ይህ መድረክ በተለይም በካውንስሎቹ መካከል ያለውን ትስስር ለማጠናከርና የአመራርና የተቋማዊ አቅምን ለማሳደግ እንዲሁም በወጣቶች ላይ የሚከናወኑ የልማት የትምህርትና የማህበራዊ ተሳትፎ ስራዎችን በተቀናጀ መልኩ ለማስፋት ያለመ መሆኑም ተመላክቷል። በጋራ ውይይቱና ስልጠናው የካውንስሎችን የጋራ ስራ አቅጣጫና ቀጣይ የስራ እቅድ ለማጠናከር በተለያዩ ሀሳቦች ላይ የጋራ መግባባቶች ላይ የተደረሰ ሲሆን መድረኩ በቀጣይ ቀንም በሻሸመኔ ሙስሊም ወጣቶች ካውንስል ባዘጋጀው ልዩ መርሃ ግብር መቀጠሉም ተመላክቷል። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች አሁን ደግሞ ከውጭ ምንጮች ያገኘናቸው መረጃዎች ወደ እናንተ እናደርሳለን። አብራችሁን ቆዩ። ኢራን በአውሮፓ በሚገኙ የአሜሪካ የጦር ሰፈሮች ላይ እርምጃ ልትወስድ እንደምትችል ተገለጸ። ዋሽንግተን በቅርቡ ምስራቅ ያለውን ግጭት የበለጠ የምታባብስ ከሆነ ኢራን በአውሮፓ በሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት ለመሰንዘር ማሰቧ ተዘገበ። ፋይናንሻል ታይምስ የዜና ምንጮችን ጠቅሶ እንደዘገበው ለቴሄራን አመራሮች ቅርበት ያላቸው ባለስልጣናት በደቡብና በደቡብ ምስራቅ አውሮፓ የሚገኙ የአሜሪካ የጦር ተቋማት ላይ ሊሰነዘሩ ስለሚችሉ ጥቃቶች ውይይት አድርገዋል። እንደ ዘገባው ከሆነ ሊመቱ ይችላሉ ከተባሉት የአሜሪካ ጦር ማዕከላት መካከል በቡልጋሪያ እና በሳይፕረስ የሚገኙት የጦር ተቋማት ይገኙበታል።
ብሪታንያ ፍልስጤምን እንደ ሀገር ከተቀበለች 1 ዓመት ሊሞላት ሲቃረብ የሚደርስባት ጫና እየጨመረ ነው። ብሪታንያ የፍልስጤምን መንግስት በይፋ ካወቀች 1 ዓመት ሊሞላት በተቃረበበት ወቅት የፍልስጤም ደጋፊ የሆኑ የብሪታንያ ድርጅቶች መንግስት ከዲፕሎማሲያዊ እውቅና ባለፈ ተጨባጭ እርምጃ እንዲወስድ ጠይቀዋል። ድርጅቶቹ ብሪታንያ ለእስራኤል የምታደርገውን የጦር መሳሪያ ሽያጭ እንድታቆም፣ የወታደራዊና የመረጃ ትብብርን እንድታግድና በእስራኤል ላይ ሰፊ ማዕቀብ እንድትጥል ጠይቀዋል። የድርጅቱ ምክትል ፕሬዚዳንት ክሪስ ኒንሃም ብሪታንያ የፍልስጤምን መንግስት ማወቋ አበረታች ቢሆንም በቂ ተግባራዊ እርምጃ አልተከተለውም በማለት ተችተዋል። ቡድኖቹም በጋዛ የሚቀጥለው ግድያ፣ ረሃብና መፈናቀል እንዲቆምም ጥሪ አቅርበዋል። ብሪታንያ የፍልስጤም መንግስት በመስከረም 21 ቀን 2025 እንደ ኢሮፓውያን አቆጣጠር በይፋ እውቅና ሰጣ ነበር። ብሪታንያ ውጭ ጉዳይ ሚኒስቴርም በቅርቡ የእስራኤል የኢ1 የሰፈራ ፕሮጀክትን በመቃወም የሁለት መንግስታትን መፍትሄን ለመጠበቅ ተጨማሪ እርምጃዎችን እንደምትወስድ ተገልጿል። ይህ በእንዲህ እንዳለ በእስራኤል ላይ ተጨማሪ ክስ ቀርቧል። ብሪታንያ፣ ፈረንሳይ፣ ጀርመን፣ ጣሊያንና ካናዳ እስራኤል በዌስት ባንክ አዳዲስ ሰፈራዎችን ለመገንባት ያወጣችውን እቅድ አወገዙ። የእስራኤል መንግስት በዌስት ባንክ በተለይም በኢ1 አካባቢ ያሳለፈው ውሳኔ ተቀባይነት የሌለው መሆኑንም ገልጸዋል። እቅዱ የሁለት ሀገርነት መፍትሄን አደጋ ላይ የሚጥልና ዓለም አቀፍ ሕግን የሚጥስ መሆኑን በማስጠንቀቅ እስራኤል ውሳኔዋን በአስቸኳይ እንድትመልስ ጠይቀዋል። በተጨማሪም የሰፈራ ፕሮጀክቱ በዌስት ባንክ ያለውን አለመረጋጋትና ጥቃት የበለጠ ያባብሰዋል ብለዋል። ሀገራቱ በጋራ በሰጡት መግለጫ በግንባታው ጨረታ ላይ የሚሳተፉ ኩባንያዎች ተጠያቂነት ላይ ሊወድቁ እንደሚችሉ ማስጠንቅቀዋል። የአምስቱ ሀገራት የጋራ መግለጫ የእስራኤልን ፖለቲካ ጥያቄ ውስጥ ሊከት ይችላል የሚል ስጋትን ደቅኗል። ኢራን በቀጣይ ጦርነት የሚከፈት ከሆነ የበለጠ አውዳሚ መሳሪያ እንደምትጠቀም አስጠነቀቀች። የኢራን ኢስላማዊ አብዮታዊ ዘብ ሀገሪቱ ላይ ማንኛውም አይነት አዲስ ጦርነት የሚከፈት ከሆነ ከዚህ ቀደም ጥቅም ላይ ከዋሉት ይበልጥ ዘመናዊና አውዳሚ መሳሪያዎች እንደሚጠቀም አስጠነቀቀ። የአብዮታዊ ዘብ ቃል አቀባይ ብርጋዴር ጀነራል ሁሴን ሙሄቢ ሌላ ጦርነት የሚቀሰቀስ ከሆነ የኢራን መሳሪያ በእርግጠኝነት ከዚህ ቀደም ከነበረው የተለየ ይሆናል ማለታቸውን ተስኒም የዜና ወኪል ዘግቧል። ጥቅም ላይ የሚውሉት ተተኳሾች ዘመናዊነትን፣ ኢላማን የመምታት ትክክለኛነት፣ ሚሳኤል የሚወነጨፍበት ርቀት እንዲሁም ሌሎች ወታደራዊ አቅሞች ላይ ለውጥ ሊኖር እንደሚችልም ጠቁመዋል። ኢራን ወታደራዊ አቅሟን ለማሳ እንዲሁም ኢላማን የመምታት ትክክለኛነታቸውን የጨመረ አውዳሚ ኃይልና የቴክኖሎጂ ውስብስብነት ያላቸው መሳሪያዎችን ለመስራት የምታደርገውን ጥረት እንደቀጠለች ቃል አቀባዩ ገልጸዋል። የኢራን ኢስላማዊ አብዮታዊ ዘብ ይህንን ያለው ሰኔ ላይ የተፈረመውና በሳምንታት ጊዜ ውስጥ የተጣሰው የ2 ወራት ተኩስ አቁም ሰኞ ዕለት ከተጠናቀቀ በኋላ ነው። ሁለቱ ሀገራት ጀምረው የነበረው ድርድር ባለበት እንደቆመ ይገኛል። ይህ በእንዲህ እንዳለ ፕሬዚዳንት ዶናልድ ትራምፕ ለኢራን እገዛ በሚያደርግ ወይም ከሀገሪቱ ጋር ግንኙነት የሚኖረው ማንኛውም ሀገር ላይ እጅግ ግዙፍ ኢኮኖሚያዊ መዘዝ የሚያመጣ እርምጃ እንወስዳለን ሲሉ ዝተዋል። የኢራን ምክትል የውጭ ጉዳይ ሚኒስቴር አባስ አራግቺ ይህ የትራምፕ እርምጃ ከአሜሪካ ቀውስ ትኩረትን ለማስቀየር የተወሰደ እንደሆነ በመግለጽ አጣጥለውታል። የአሜሪካ ብሔራዊ ዕዳም 40 ትሪሊዮን ዶላር መድረሱን ከቀውሶቹ አንዱ አድርገው ጠቅሰውታል። ምክትል የውጭ ጉዳይ ሚኒስቴሩ ካዙም በበኩላቸው አሜሪካ የኢኮኖሚ ጦርነት የከፈተችው ወታደራዊ ጦርነት ስላልሰራላት ነው በማለት እርምጃውን ተችተዋል። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች ሳምንታዊ እንዲሁም ዕለታዊ የተመረጡ መረጃዎችን ወደ እናንተ ያደረስንበት ከጁማ እስከ ጁማ ፕሮግራማችን ተጠናቋል። ከመረጃዎቹ ጋር አቲድ ሐሚድ ከካሜራ ባለሙያው አብዱል መሊክ ሞገስ ጋር ነበርን። በሌላ የመረጃ ሰዓት እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀሩን ሚዲያን በቴሌብር ይደግፉ። ሀሩን ሚዲያን በቴሌብር በዕለታዊ በሳምንታዊና ወርሃዊ ክፍያ በቋሚ አባልነት ማገዝ ይችላሉ። በመጀመሪያ ወደ ቴሌብር አካውንቶ በመግባት ፔይመንት የሚለውን በመምረጥ ከሚመጡት አማራጮች ውስጥ ፈንድራይዚንግ የሚለውን ይጫኑ። በመቀጠልም ከተዘረዘሩ አማራጮች ውስጥ ሀሩን ሚዲያ የሚለውን በመፈለግ ዶኔት የሚለውን ይጫኑ። ከዚህ በኋላ ከተዘረዘሩ የዕለታዊ ሳምንታዊና ወርሃዊ የአባልነት አማራጮች መካከል የሚፈልጉትን በመምረጥ ኔክስት የሚለውን በመጫን የሚስጥር ቁጥሮን ያስገቡ። በመጨረሻም ከ127 አባል መሆኑን የሚገልጽ አጭር የጽሑፍ መልእክት ይደርስዎታል። ሁልጊዜም ከኛ ጋር ስለሆናችሁ ደስ ብሎናል። አብሮነታችሁ አይለየን። ድጋፉን ስለሰጡን እናመሰግናለን። ሀሩን ሚዲያ ቀዳሚ የመረጃ ምንጭ